ኑ ዛሬ ደግሞ በጣም የሚጣፍጥና በጣም ቀላል የሳንድዊች አይስክሪም አብረን እናዘጋጅ። እዩትማ። አሁን ወደ ስራ። መጀመሪያ ይሄን ዌፒንግ ክሬም እናመጣና ቡድራውን ማለት ነው 2 በውስጡ አለ። ይሄን እናዘጋጃለን። ሁለቱንም እንጠቀማለን። አንድ ኩባያ ወተት፣ እንደዚሁም ደግሞ ነስሌ በዚህ በአንድ ሁለተኛው። ነስሌ ማለት ይሄ ነው፣ ነስሌ ኮንዲያ። ይሄንን ክሬም እንዲሆንልን እንመታዋለን። ይሄማ እንደዚህ ክሬም ሆኖልኛል። አሁን ምን አደርጋለሁ? ይሄንን አሁን ምን አደርጋለሁ? እዚህ ጋር እንደዚህ አይነት ባሪክስ አለኝ። የትኛውንም ፕላስቲክ ከስር እናነጥፍና ሁሉንም ክሬሙን እዚህ ላይ እንጨምረዋለን። ጋይስ እቺ ነገር በጣም አሪፍ ናት። እንዴት እንደምወዳት! ምንም ነገር ኬክ ምናምን ስትሰሩ ቀጥርብ ነው የሚያደርገው። አያችሁ? ከዛ ይሄንን እንደዚህ እናደርገዋለን። በደንብ አድርገን እናስተካክለዋለን። በነገራችሁ ላይ እንደዚህ አይነት ተለቅ ያለ ሳህን ወይም ደግሞ ተፐርዌር ሆኖ እንትን ካላችሁ ክዳን ያለው ይመረጣል። እኔ ግን ክዳን ያለው እንደዚህ ስለሌለኝ በዚህ በደንብ አድርጌ በረዶ ቤት ስለ ይሄንን ውዶች ለሊቱን ሙሉ አስቀምጠዋለሁ። ክዳን ያለው ካላችሁ እናንተ ክዳኑን መክደን ትችላላችሁ። አሁን ደግሞ ብስኩታችንን እናዘጋጃለን። አንድ እንቁላል፣ ትንሽ ቫኒላ፣ ዛሬ ብራውን ነው የምጠቀመው፣ ዘይት ግማሽ፣ እንዲሁም ደግሞ የስኳሩን ፓውደር። ይሄንን በደንብ አድርጌ አቀላቅለዋለሁ። እንዲህ ሲሆን ደርሶልናል። አንድ ኩባያ ከግማሽ ዱቄት፣ እንደዚሁም ደግሞ ግማሽ ካካው፣ ይሄን አንድ ላይ እናቀላቅለዋለን። ጋይስ የቀረጽኩላችሁ መስሎ ለካ እየቀረጽኩ አልነበረም። አያችሁ? በእጅ አቦካሁት ስለማይመች እንትኑ እና ትንሽ ቤኪንግ ፓውደር ረስቼ ነበረ፣ ጨምርበታለሁ። እንዲቦካል ሳይሆን እንትኑ አሪፍ እንዲያደርገው ማለት ነው። ይሄን በደንብ አድርጌ እሸዋለሁ። ይኸውላችሁ ዶችን እንደዚህ ደርሶልናል። ልስልስ ያለ ነው። አሁን ምን እናደርጋለን? የትኛውንም ላስቲክ እንደዚህ እናነጥፍና ይሄን እናራግበታለን። ከላይ እንደዚህ እናለብሰዋለን። ከዛ ተራራም ቀስ ብለን ልክ እንደ ፒዛ እንለጥጠዋለን። ከዛ ወዶች ይነሳና በእንደዚህ አይነት አቆራርጠዋለሁ። መጋገሪያችንን እናመጣና አያችሁት? በፈለግነው ቅርጽ መቁረጥ እንችላለን። እናረጋለን መጋገሪያችን ላይ ይሄንን ማንሳትና ደግመን ደግሞ እንጋግረዋለን። ብስኩታችን እንደዚህ ደርሶልናል። አሁን ይሄን ወጋ ወጋ እንደዚህ በሹኪያ እናደርገውና ምን እናደርጋለን? ኦቨናችን ውስጥ
እንጨምረዋለን። ግን ደግሞ ይሄ እንደ ኬክ ወይ እንደ ዳቦ ብዙ ማቆየት የለብንም። በዛ ከተባለ 10 ደቂቃ ከዛ በላይ እንትን ካል ያርብናል። ልክ ኩኪስ እንደምንሰራው ማቆየት የለብንም ማለት ነው። ስለዚህ አሁን ኦቨኔት ጨምሬ ብስኩቴን እንደዚህ አዘጋጅቻለሁ። እዩት፣ በጣም ሶፍት ነው መሆን ያለበት። አያችሁ፣ ወዲያው ነው የሚሰባበረው። እንደዚህ ሶፍት ነው መሆን ያለበት። ጋይስ ክሬሜን ለነገ ነበር ያስቀመጥኩት፣ ግን ቤት ውስጥ ያሉ ልጆች እየቦጡ አስቸገሩኝና ምንም ችግር የለውም ስላሉኝ ይኸውላችሁ እዚህ ጋር እንዴት እንደቦጡት እዚህ ጋር እና ምንም ችግር የለውም ስላሉኝ በደንብ ባይደርቅም ሌላ ቀን ከምቀርጽላችሁ ዝም ብዬ እንትን ልበለው ብዬ ትንሽ ደረቅ ብሏል። እኔ ለ4 ሰዓት ምናምን ያህል ያስቀመጥኩት። እስቲ እንሞክረው ከሆነ ምንም አይልም ውዶቼ። ይኸውላችሁ ይሄንን እዚህ ላይ ከርነዋለሁ። ሌላኛውን ብስኩት ደግሞ እንደዚህ እንጨምራለን። ከዛ ይሄንን ነው አያችሁት ውዶቼ፣ የአይስክሪም ሳንዱሻችን አብረን የሰራው ይሄን ይመስላል። እንዳልኳችሁ ሌሊቱን ሙሉ ብናስቀምጠው ደግሞ ሞር እንትን ነው። አሁን በጣም ሶፍት ነው፣ ግን እነዚህ በጣም ነው የሚያምረው። እኔ ከዚህ በላይ የሰራሁት ግን ከስር ለቅመው የጨረሱት። አሁን የሰራነውን እንቀምሳለን። ጌታ እንዴት እንደሚጣፍጥ ልነግራችሁ አልችልም። ወዶቼ የዛሬውን ቪዲዮ እንዴት አያችሁት? ከወደዳችሁ ላይ ኮሜንት ላይ ጻፉልኝ። እንደዚሁም ደግሞ ሌላ ቪዲዮ ስለቅ ወዲያው እንዲደርስላችሁ እኔን ፎሎ እና ላይክ ማድረግ እንዳትረሱ። ለሌላ ሰዎች ደግሞ ይጠቅማል ካላችሁ ሼር እና ኮፒ ሊንክ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።